አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። አሁን እኛ ጋር የተደረገ አንድ ህፃን ልጅ ይገልሃለሁ ብሎ ያስፈራራውን ልጅ ተቃወመች። ማን? ክርስቲያኗ ልጅ ማለት አቅል አላት። ገባችሁ? እና አንዳንድ ደግሞ አቅል የሌላችሁ ሰዎች ወደ አቅላችሁ ልትመለሱ ይገባል። ሰውኛ ይሄ ፖለቲካ አይደለም፣ ነፍስ ነው። ገባችሁ አይደለ? በሌላ ቪዲዮ እንመለሳለን። ግን ልጁን እንዴት አድርጎ እንደቀረጸው ይሄው ያስገባላችኋል ቪዲዮ ማለት ነው። እንደ ሰውኛ እናስብ እስቲ። እኛ ከእንስሳ የተለየ ነው ለምንድን ነው? ይሄው እዩት እስቲ። ልገል ነው ብር የተከፈለ ልገልክ ነው ያልኩህ። ልገልክ ነው አንተ ምንድን ነው የሌለ ልገልክ ነው ምን ልልቀትላን ምን ልልቀትላን ሰብላከኛል አእምሯቸው ሸር የሞላበት ሰዎች ግን አላህን ፍሩ። በቁስላችን ላይ ቁስላት ተጨምሩብን እስቲ። ሱብሃንአላህ በእኛማት አካባቢ ከዚህ ሀገር ወደ ሀገር የገባ ወላጆቹን ቤተሰቡን ሄዶ ይቅርታ ጠይቆ በአግባቡ ይሄን ካሳ ወይም ሀገር ሽማግሌ ሄዶ አረ ይሄን ባለ ያቅጠይ ከተው ይሄ ነገር ይሄ ነው በዚህ ብለው ቤተሰቡ ጋር ሆኖ አንድ ላይ ያ ጀማ በቅኛ ትተናል ታርቀናል የሚል ነገር ያሳውቁና ችግር የለም እንጂ እኔ ወጥቼ መጥቶ እኔ ጋር አሁን ላይ እዚህ ጋር ቢል ስንቱን አድርገን ይኸው እየዘረፈ ነው ሌባ በየቦታው። ምንም አይመለከተን ማናገ ዳሎቻ ልጅ መሆኑን ያወቅነው ዛሬ ነው። ዳሎች እኔ የት አካባቢ ልጅ ነው እያልኩ ነበር። ለካ ዳሎቻ ባለፈው የተዘረፈችውም ሴትዮ በስሙ አካውንት ተዘረፈው ዳሎቻ ነው። ምናልባት እዛ አካባቢ ያሉ ልጆች ብዙ ጊዜ ማሻአላ ይታወቃሉ በዚህ እንደዚህ አይነት ነገር በማንተ ሚዲያው ላይ ጎበዝ ናቸው። አሁን ለምን ዝም አሉ እንደዚህ በሚለው ጡሬ ጩሚኑ ባታት ባል ጡሬ ጩሙን በቃ የተለያየ አይነት ነገር ታርጋ ጽፈው ታርጋ እንትን ብለው የሆነ ነገር ማኖ ማስነካት ነው የሚፈልጉት ዳሎች አካባቢ። ባለፈው ያቺን ደፈረ የደፈረው ሰውዬ ተናግረናል በጊዜው። ቤተ እምነት ውስጥ ያለ ወፍጮ ቤት የሚሰራ የቤተ እምነቱ ወኪል የሆነ ሰው ሴት ደፈረ። እንግዲህ እዛ ጋር እንዳትደፍሩ የሚል መልእክት ነበር ማስተላለፍ አለበት። ሰውዬው ራሱ ደፈረ እና ለምን ያደረጋችሁ هذا من عندنا مرة ممنوع يا شيخ ደፈረ ሴት እንዴት ይደፍራል ብለው እንትን ሲሉ እንዲህ ያደርጓቸው እነዛ ልጆች ዳሎቻ ልጆች እንዲህ በቃ ሄደው እንዲህ ወሸቃሉ። እኔ አሁንም እኔ በግሌ ያረጉ ልጆች እሱ አገላለጹ ነው። ቅድም ተናግሬያለሁ። የዚህ ልጅ ይሄንን ልጅ የግድያ ሙከራ ያረገው ልጅ ብሔሩን ማንሳት አልፈልግም። ግን ሰዎች ሲገልጹ አገላለጻቸው፣ አመለካከታቸው፣ አረዳዳቸው ስለሚለያይ እንደኔ አስቡ፣ እንደኔ ፖስቱ፣ እንደኔ ተናገሩ ማለት አልችልም። የተናገሩበትን በሙሉ እቀበላለሁ፣ እንዳረዳዳቸው እቀበላለሁ። ግለሰብ ነው ያጠፋው፣ እንደ ግለሰብ ነው። ሃይማኖቱን አንነካም፣ ብሔሩን አንነካም። ምክንያቱም ከብሔሩ ከሃይማኖቱ አማክሮ እውቅና ሰጥቶ ስደብ፣ አስፈራራ፣ ግደል ብሎት አላየንም። እኛ በውስጣዊ አላሁ አለም አላህ ነው የሚያውቀው። እኛ ያየነው እሱ ላይ ነው ትኩረታችን። ከዚህ በተረፈ ፖለቲካዊ ነው፣ ኢንዲያዊ ነው፣ በንጋላዊ ነው፣ ሂንዳዊ ነው፣ ፓኪስታናዊ ነው፣ አይሰራም። ፍትህ ለኤለኝ ተላተመር ፍትህ ለኤለኝ ኤለኝ በጣም ታዋቂ ነው የሆነችው። ሙሉ ትግሬ፣ ሙሉ አማራ፣ ሙሉ ኦሮሞ ምንድነው ኤለኝ እያሉ ነው። ኤለኝ ማለት የለኝም ማለት ነው። የለኝም ያለበት ምክንያት ደግሞ ተከፍሎኝ ነው። ቂተለይ ባሉኛን ተከፍሎኝ ግደለው ተብያለሁ ሲለው ብር ሊሰጥ ፈልጓል ልጁ እንዳይገደል ማለት ነው። ኤለኝ ይለዋል። ብር ሰጥቶ እንዲተርፍ ፈልጓል። ኤለኝ ይለዋል። የለኝም ምን ልስጥ በቃ እንዲተወው ማለት ነው። ወላሂ እንጀታችን የበላን ይሄ ነው።
በተለይ የወለደ ወላጆች የሆኑ ሰዎች የሚሰማቸው ያ ስሜት ስለሆነ ነው እንጂ ልጁ አልሞተም እኮ አልሐምዱሊላህ። አላህ አልገደለውም፣ አይሞትምም። ያ ልጅ በስተትም ያርግ በምንም ያርግ ተሳስቼ ነው የገደልኩት ብሎ መቀመጥ አይቻልም እኮ። ተሳስቼ ነው የሰደብኩት፣ ተሳስቼ ይሄን ቤት አቃጠልኩት ቢል መጠየቅ የለም እንዴ? ትጠይቃለህ። መሳሳት ራሱ እኮ ያስጠይቃል። ቲክቶክ በየጊዜው ለማሳደግ በሚል አጉል የህፃናት ጫወታ እያቦካ በየቦታው መተህ ይቅርታ ለመሳሳትም ለማበላሸትም ለመሳነብም ለመግደልም በስተት ሆኖ ቪዲዮ ለቅና በስተት መሆኑን ይቅርታ ለመጠየቅ እንደገና ሌላ ማሳደጊያ ለቲክቶከሮች ዋና መንስኤ እየሆነ ያለው ይሄ ነው። እንዲህ አይነት ደግሞ የጅሎች መጫወቻ መሆን የለባትም ሀገራችን። ፖሊስ መጠየቅ አለብን። ጠይቅ ስትባል ጠይቅ ያለው ላይ አትቆጡ። አሁን ችግር እኮ እየሆነ ያለው ይሄ ነው። ጠይቅ ሳንል ብትጠይቅ ጥሩ ነበር። ማሻአላህ ተባረከላ። ስራ ነው፣ ደሞዝ የምትቀበልበት ነው፣ አሪፍ ነው። ጠይቁ ብለን እኛ የሆነ ነገር ስንል በእኛ ላይ ጣት ይቀስራሉ። ወላሂ የህግ አካላት እኛ ችግር ከተፈጠረ በኋላ የምንገልጽበት አካሄድ የምንገልጽበት ሁኔታ ሊያስቆጣ ይችላል። ግን እኛ ሳንላችሁ ብታደርጉት እኮ ሚን አሀድ ይከልምኩም አጀማት አልከይ ሚን አሀድ ይከልምኩም እኛ አንናገርም። ይሄን አክል ምን የምናወራው ስንት ነገር አለ። ስለልሽ ያንን እንውላለን እኮ ቲክቶክ እንዴት ፌስቡክ መንጠር እያልን እንኖራለን። ችግር የለም። እኛ ምንም አይነት እንትን አንፈልግም። ግን እስክንናገር ጠብቃችሁ ተናግረ ራሱ ቂጡን በመዋጥ ወቅታው ራሱ ማይነሳ አካላት እኮ ነው አሁን እኛ ላይ የሆነ ነገር እንትን ሊል የሚፈልገው በመዋጥ እንዲህ ሴቶችና ህፃናት የሚመለከታቸው አካላት ምንድን ነው የሚሰሩ? ይሄ ወንጀል አይደለም እንዴ? በዓለም አቀፍ ወንጀል አረቦች ተቆጥተዋል። አይቻለው በቲክቶክ በፌስቡክ በቲክቶክ ኮመንት ላይ አረቦች እሻዛ ማይ ሲርኪዳ ማይንፋ እያሉ ነው አረቦች። ይሄ የሰብአዊ ጉዳይ ነው፣ ሰው የመሆን ነው አሉ። ፈረንጆቹም ይኖራሉ 100%። እኔ አረቦቹን ስላየው ነው። ይሄን ነው ከፌስቡክ መንደር ወጥቻለሁ። ቲክቶክ መንደር ምናልባት ሀሳብ መቀበል ካስፈለገ አንዳንድ ነገር እስቲ ትንሽ ቲክቶክ ላይ ብንቆይ ጥሩ ነው። ቲክቶክ ላይ እስቲ ሀሳብ ሊቀበል ከፌስቡክ ወጥቻለሁ። ምክንያቱም ፌስቡክ ረጅም ላይቭ ይደብራል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስሙ አሪፍ ስሙን ሙዲኑ አጆሌ በየተራ እናውራ። ሱመክ ቁሮ ኤለኝ ባነ አንጆ ፌስቡክ ኤለኝ ባለ ጀመራን ቲክቶክም ወጂ ኤለኝ ባለ ፕሮፋይል አሻል ያኩ አንዋር ሰባሽ ኤለኝ ባለ ፕሮፋይል ቀየራን ማሻአላ ድምጽ መሆን በቀይ ነው በፕሮፋይል ባረከላሁ ኤለኝ ድምጽ ነው ፕሮፋይል አንዋር አሳያቸው። አንድ ቁጥር ጻፍ እስቲ አንዋርን አይነት ታዩታላችሁ። አንዋር አንድ ቁጥር ጻፍ ነው እንዴ? አንዋር ሬት አለ ከስር አለ። በሱ ብቻ እኮ አይደለም እንደሱ አይነት ወደፊት ለሚያጠፉት አንዱ ካልተቀጣ እኮ ሌላው ሲያጠፋ እኮ ነው የሚሄደው። ምቾት ወይም አቡ ዩስራ ነው አቡ ያስር ሙዲኑ አጆሌ አስበዋል። እኛ በዚህ ልክ ከጮህን በኋላ እዛ ጋር ህጻናትና ጸጥታ ቢሮ ምን እየሰራ ነው? ምንም ያሽን አለ እኮ ምሳሌ ብታይ ቫይራል ሳምንት አለፈ እና ህጻናትና ሴቶች ቢሮ መንቀሳቀስ አለበት። የምር ማለት ብታይ ጩሎ አልዳሊያን ያለ ቤት ሽሌን እዛው ዳሎቻ ላይ ነው አሉ። መንቀሳቀስ አለበት። እኛ ማታ ባባ ጋር የገቡ ልጆች ነበሩ። ግን ምን ሰራ አዋጁ ላይ ምን አዲስ ነገር አለ? ምን ሰራው? እኛ ብቸኛ ያው ድምጽ ነው መሆን የምንችለው ሚዲያ ላይ እስካለን ከድምጽ ምንም መሆን አንችልም። ገብቷችኋል? ግን ህጻናትና ሴቶች ቢሮ ምን እየሰራ ነው? ምን አለ? አንተን ነው የሚሰድቡ። እንደውም እኛ ነው ጥፋተኛ የሚያደርጉት። ስራቸውን አይሰሩም እኮ ተሸልመዋል። በዛ ዘመን ደግሞ ሰዎች በሰላም የባልም ዋንጫ የኳስ ነው ብለሃል አንተ መጀመሪያ። ግን ምቾት
ይሄ ጉዳይ ቅድሚያ የሚመለከተው የወረዳ የሴቶችና ህፃናት ጉዳይ የሚባል አለ። ወረዳው ካልሰማ ደግሞ ዞኑ ይመለከተዋል። ከዞኑ በላይ ደግሞ ፌዴራል ነው መጨረሻ ላይ ጣልቃ የሚገባበት። ጉዳዩ ከባድ ኬዝ ነው። ከግድያ ሙከራ ከግድያ እዛውም ህፃናት ግድያ ሙከራ ማይተናነስ ነው። ትልቅ ወንጀል ነው። ልጁ ምናልባት በማወቅም ይሁን ባለማወቅም ይሁን ተልኮም ይሁን ዋቴቨር እኛ ሙስሊሞች ነን። ያልሰማነው ያላየነውን እዚህ ጋር መፈረጅ አንችልም። ገብቷል አይደለ? በኤኒሚንስ ልጁ ቪዲዮ ሰርቷል። ለፎሎወርም ይሁን ለእይታም ይሁን ለቲክታክ ያዙኝ ልቀቁኝ ልታወቅም ከሆነ ይሄ በህግ ያስጠይቋል። ህግ ደግሞ የሚጠይቀው በቅድሚያ ቀበሌ አለው፣ አድራሻ አለው፣ ወረዳ አለ፣ የሴቶችና ፍትህ ተቋም አለ። እሱ ይጠይቀው። ካልሆነ ዞን ይጠይቋል። ካልሆነ ፌዴራል ይጠይቀዋል። ካልሆነ እኮ ሌላ ማዕከል ይከሷል። እና የሰራው የይቅርታ ቪዲዮ ሙሉ ለሙሉ አስወግዱ። ወላሂ እያለገጠ እያላመጠ በጣም እያሾፈ ነው ቪዲዮ የሰራው። ልብ ብላችሁ ከሆነ ይቅርታ ቪዲዮ ፌስቡክ ላይ የለጠፈው ሸዋሸዋ ነው። ምን ያህል ንቀት እያሳየ መሆኑ መረዳት አለባችሁ። ጥንቃቄ እናደርግ። እዚህ ጋር ይሄ ልጅ ለሌላውም ትምህርት እንዲሆን ልጁ በህግ ጥላ ስር ቢውል ጥሩ ነው። ለእኛም ሰላም ነው፣ ለእሱም ሰላም ነው፣ ለቤተሰቡም ለሚቀጥለውም ጥፋት ለሚያጠፉም ሰዎች ትልቅ ትምህርት ሆኖ ይወጣል። ይህን ደግሞ የፍትህ ቢሮ ኃላፊ የዞንም የወረዳዎችም ትብብር አድርገው ልጁን በቁጥጥር ስር ቢያውሉን ደስ ይለኛል። ልጁ እንዳጋጣሚ እንዳልከው እኔም በራሴ መረጃ አጣርቻለሁ። ልጁ አሁን ያለው ቡታጀራ ነው። በሰሞኑ ይህን ቪዲዮ ከሰራ በኋላ እዛ ሰፈር ድርሻ አላለም። ቡታጀራ ውለው ብዙ ጊዜ ቡታጀራ ነው። ከዳሎቻ ራቅ የሚል ወደ ገጠር ከተማ ነው ያለው ይሄ ልጅ። ገብቷቸዋል አይደለ? ስለዚህ ትልቅ ስራ ይጠብቃል። ዞኑ ይተባበር፣ የዞኑ ፍትህ ቢሮ ይተባበር፣ ወረዳው ይተባበር። እንደገና ቡታጀራም ካለ ቡታጀራ ጸጥታና ዘርፍ ኃላፊ ይህን ልጅ አሳልፎ ትብብሩን ያደርግ። ከሳሽ ደግሞ ቤተሰቦች የልጆቹ ቤተሰብ የልጁ ቤተሰብ መሆን አለባቸው። እናት አባት ሰልባጅ ስላለበሰ ይቅርታ ማድረግ አይችሉም። ይሄ ታላቅ ኢሹ ነው፣ ትልቅ ኢሹ ነው። ነገ ከነገ ወዲያ ሴቶች ሊደፈሩ ይችላሉ። ነገ ከነገ ወዲያ ህጻናት ሊገደሉ ይችላሉ። እንደዚህ አይነት ነገር በእንደዚህ ታይቶ የሚታለፍ ነገር አይደለም። የራሳቸው ተመልከት እንትን ሊያደርጉት የሄዱ ሰዎች ሊያዩት ልጁ ያለበት ሁኔታ ሊያዩት የሄዱ ሰዎች ወደ ሰፈሩ ሲሄዱ ሮጦ ነው ቤት የገባው። ተመልከቱ። ስታስቢው አባት እናት አለ እኮ አንቺ ውጭ ነበረ። እኛን ሲያይ ሮጦ ደንብሮ ቀባ። አስቢ ምን ያህል እንደተጎዳለች፣ በጣም ምን ያህል እንደደረንከዳ አሙዲ አስፌሪያ ነው። በጣም ለከላ ዘባዳ ነው አንተ ዘባዳ ከዛ ብዙ አብሽር በቃ እሺ። አትፍራ ከሰብ ሊሳ ላይ መጫንሰብ ባይትን አይነ ከባላክ ምናምን ይሁን እሺ። አትፍራ ሁሉም ከጮሎኔ ሰብ ነው ዝቢያን ታል ባይትን ለምን ከሺያ ባሬን ታል ይንዙያ አትመጣም ዳሱ እሺ 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 በል ሰብቲ መጪን ከአትርቦታ ምናምን አትግባ እሺ። ቀድም ከግስለላ ዋና ለራጋ መጣው አቆልሲ መጣ ሳኑ ፍለጋው ያለበት ነው። አሁን ምን አደረሳቸው ፖሊስ አካላት በሙሉ የት ጉዱ ሊወጣ ነው ወላሂ በመንግስት በኩል አንማር ማለት ነው። ከባሻያችሁ ምንም ያስፈልግ ታያቸው ይሄ ልጅ አይደለም ሰው እንስሳ በጎች ሲያይ በቃ ልጅ አይደለም ወይ? አሁን ይሄ ዋና መጀመሪያ ቪዲዮ ለቀቀውን ልጅ እኛ ባራገብን ቁጥር ከኛ እየራቀ አይድም ወይ ጃማተል ከይር። አሁን እነዚህም ሰዎች የፖሊሱ አካል ልጁን ካሜራ ለመቅረጽ ከመሄድ ልጁ መጀመሪያ ይህን ቪዲዮ ሰራው ልጁ ጋር ቢኬድ አይሻልም? ቱሪ ያለ ቤት ለጠቅሎ ወይ ታይሰን ምን ትላለህ ዋጁ በዚህ ጉዳይ? ልጁ እንትን ሰፈር ለቆ ወጥቷል። ገጠር ነው፣ ዳሎቻ ላይ ገጠር ነው። ሰፈር ለቆ ወጥቶ ብዙ ጊዜ ልጁ ውሎ ቡታጀራ ነው ገብቷላ። ጥናትም አድርገው ፈልገውትም የሄዱ ሰዎች ነበር እና ከአካባቢ ወጣቶችም
የቀበሌውም አመራር መረጃ ተሰጥቷል። እዚህ እንደሌለ ወደ ቡታጀራ እንዳለ ነው። ገብቷል አይደለ? ስለዚህ ትልቅ ስራ ይጠብቃል። ይሄ በጣም የሁላችንም እገዛ የሁላችንም ትብብር። አሁን እዛ ጋር የዳሎቻ ልጆችን ብቻ አይደለም እዚህ ጋር መጠበቅ ያለብን። ገብቷል አይደለ? መላ ኢትዮጵያን የሚመለከት ፖሊስ ከፈለገው ይይዘዋል። በ24 ሰዓት ምን በ24 ደቂቃ ይይዘዋል። ምን ሆናል? ፖሊስ ከፈለገው ይይዘዋል። ቡታጀራ ማለት እኛ ጋር አይደለም እንዴ? የ10 ደቂቃ መንገድ አይደለም እንዴ? አብረን እዛ ይይዙታል። ግን አልፈለጉም ነው መፈለግ ያለበት እኮ የወረዳ የሴቶችና ህፃናት ፍትህ ቢሮ። ከዛ ለማን ያመለክታል? ለዞን፣ ለትልቅ ዞን ደግሞ ለክልሉ ያመለከትና በፌዴራል ኃይል ይፈለጋል። ይህን ያህል ቻሌንጅ የሚያደርግ ከሆነ ፋሚሊ አለው፣ ቤተሰብ አለው፣ ከቸርች ጎን ነው አሉ። አሁን እኛ አሁንም ጥንቃቄ ማድረግ ያለብን ለራሳችን ስንል ይሄን ነገር ወስደን ከሃይማኖት እንዳናላትመው አደራ ይሁንባቸው። የመጀመሪያ ትኩሳት ሳይበርድ ሌላ ትኩሳት እንዳይመጣ ፖለቲከኞቻችን ትንሽ ጋፕ አድርጎልንና እንቀጥላለን። ወደ ፖለቲካው እንመጣለን። አሁን እዚህ ጋር ስለ ፍትህ እንጩን ኢስላም ማለት ነው። ፍትህ ደግሞ የቱ ጋር ነው? የዚህ ልጅ ስነ ልቦና ምን ያህል እንደተጎዳ ማሰብ አለባቸው። እንግዲህ በሰፈሩ ኃላፊ አግዳሚ ሰው ሲመጣ እየሮጠ ጓሮ እየሮጠ ማሚ ጋር ሊገባ እየሮጠ አልጋ ስር ሊገባ ምን አይነት ሳይኮሎጂ ነው በልጅነት የተጎዳው እንዴ? ይሄ ትልቅ ፍትህ የሁላችንም ድምፅ ይጠይቃል። በዚህ ጉዳይ ወደኋላ የምትሉ ሰዎች እንትን ይቅርታ ሊደረግለት የምትሉ ሰዎች አላህን ፍሩ፣ ተቆጠቡ። በቃ ከድርጊታችሁ ተቆጠቡ። አያደርስባችሁ። የወለደ ያውቋል እንዳልከው። ስለዚህ አደራ ይሁንባችሁ። እንቅፋት አትሆኑብን። እስከ መጨረሻው ዞን ፍትህ ቢሮ እናንቀሳቅሷለን። ዞን ፍትህ ቢሮ ሪድዋን ኑሪ ፍትህ ቢሮውን ነው የህፃንና ሴቶችን ፍትህ ቢሮ ይሄን ካልሰራ እኛም ድምፅ ብቻ ነው መሆን የሚገባል። ወይም ከድምፅ ብቻ ምንም ማድረግ አንችልም። ጣም እኮ መጣናን እኮ ዋጁ እዚያን ባንክ ላይ ብናገኘው መያዝ አንችልም እኮ መያዝ አንችልም። ገብቶሃል? ስለዚህ ምንድን ነው ፍትህ ቢሮ መስራት አለበት። አሁንም ሁላችሁ ፍትህ ለዚህ ህፃን ብላችሁ ስትጽፉ ቲክታክም ላይ ሆነ ፌስቡክ መንደር ላይ ፍትህ ቢሮ ጋር እንዲደርስ ነው በቃ ፍትህ ቢሮ እዚህ ላይ የራሱን ስራ ሰርቶ እንጂ አሁን እኛ ልጁን ብንይዘው ምንም ማድረግ አንችልም። እኛም ወንጀለኛ ነው የምንሆነው። አግኝተን ብንይዘው እኛም ወንጀለኛ ነው። ገብቷችኋል? ስለዚህ ፍትህ ቢሮ የራሱን ስራ ይሰራል። ስማርት ሚዛር ስማርት ዋስ እያስተላለፍክ ነው። ስማርት ሚዛር እና ኤራታጆ ወላሂ በጣም የአሁኑ ቪዲዮ ደግሞ ጭራሽ አእምሮ የሚነካ ነገር ነው። የአሁኑ በጣም እንጃ የሚከብድ ነገር ነው ወላሂ። ይሄ ጉዳይ ፌስቡክ ለቀኋል። የአሁኑ ለቅቄዋለሁ፣ በቲክቶክም ለቅቄዋለሁ። በቃ ይሄ ፌስቡክ ገብታችሁ ሼር አድርጎ ሁላችሁም ወስዳችሁ ቤታችሁ ላይ ለጥፉት። እንግዲህ አካባቢው ላይ ሰዎች ሲሄዱ ልጁ ምን ያህል እንደሚሸማቀቅ ምን ያህል እናቱ ስር እንደሚገባ አልጋ ስር እንደሚገባ። ስለዚህ ከምን የመጣ ነው? ከዛ ማስፈራራ ዛቻ እገልሃለሁ ከሚለው ነው። እና ቺን ሼር አድርጉ፣ ተደራሽነት ይኖረዋል። የዞን ፍትህ ቢሮ እነ ሪድዋን ኑሪም እባካችሁን ነቃ ነቃ በሉ እባካችሁን። ይህን ጉዳይ እንደ ቀልድ አትዩት። የወረዳውን ፍትህ ቢሮ ኃላፊዎች አላቃቸውም፣ እኔ የዞኑን ነው የማውቀው። እባካችሁን ነቃ ነቃ በሉ፣ ነቃ ነቃ በሉ። የዚህ ልጅ ሀቅ የዚህ ልጅ ስነ ልቦና መጎዳት የለበትም እና የዚህ ልጅ ወንጀለኛ በህግ እንዲጠየቅልን በህግ ጥላ ስር እንዲውልልን የሁላችንም ርብርብ ይፈልጋል። ቡታጀራዎችም ነቃ በሉ፣ አግዙን ላለው እኔ ሀሳብ ነው። ቀጥል ተረኛ። እስቲ ስማርት አዲስ አገባችሁ። እሺ መርሐባ። ሰላም አለይኩም ያ ጀማ። ወአለይኩም ሰላም አህለን ሁላችሁም ገስትም ያላችሁ ታችም ያላችሁ እንዴት ናችሁ? ኤራት ወፈየዋሌን አልሐምዱሊላህ። ወላሂ ታይ በጣም ታይ መርካ እንደ ቀላል ይዞት የለብና በተለይ አሁን ልጁን ብቻ ሳይሆን ማየት ያለብን በሌሎች ልጆች ላይ ራሱ ተጽዕኖ የሚፈጥር ነው የተደረገው ነገር ማለት ነው። ሌሎች ልጆች ነገ እንደዚህ አይነት ነገር ይፈጠርብኛል ብሎ ትምህርት ቤት እንዳይሄዱ ከትምህርት ገበታቸው እንዲፈናቀሉ የሚያደርግ ነው። ቤት የሚያስቀር ነው። ፍራቻ ያድርባቸዋል። ልጆች ኮንፊደንስ እንዳይኖራቸው የሚያደርግ ነው እና በዚህ ጉዳይ ላይ መስራት ያለበት
ግለሰብ ሳይሆን የፍትህ ቢሮ የሚመለከተው አካል የህግ አካል ሰርተውበት ለህግ ቀርቦ ልጁ በህግ ተጠይቆ ተገቢ የሆነ ቅጣት ማግኘት አለበት እና ለሌሎችም መማሪያ መቀጣጫ ይሆናል። ስፔሻሊ ይሄ በአካባቢው ያሉ ልጆች ራሱ ወጣቱ ራሱ እንዲፈራ የሚያደርግ በስነ ልቦና ላይ ትልቅ ጫና ይፈጥራል ማለት ነው እና በዚህ ጉዳይ ላይ ሁሉም ሊሰራበት ይገባል የሚል ነው። ምናልባት አሁን ከሃይማኖት ጋር ከተለያየ ነገር ከፖለቲካ ጋር አታገናኝ ምናምን የሚባልም ነገር አለ። ይሄንን ነገር እኔ ታፕታፕ ሼር ኮፒ ሊንክ አድርጉት። እየተቆራረጠ ነው እየተባለ ነው። ስማርት ከአንተ ነው ከኛ ነው? አብዱዬ ይሰማል? አዎ ይሰማል። የስማርት ተይዟል እንትኑ ይህን ቪዲዮ አያችሁት? አብዱዬ አያው ይህን ቪዲዮ መስራት አለብን። አሁን ነው እዚህ ጋር ስለቀው ያየሁት። ስታስቢው አባት እናት አለ እኮ አንቺ ውጭ ነበረ እኛን ሲያይ ሮጦ ደንብሮ ገባ። አስቢ ምን ያህል እንደተጎዳለች በጣም ምን ያህል እንደደነገጠ አሙቲ አትፈሪ ያለው በጣም ልከላ ሰባራ አሉ አንኩ ሰባራ ከዛ ብዙ አብሽር በቃ አትፍራ ከሰብ ሊሳ ላይ መጫን ሰብ አይተን አይነ ከባላክ ምናምን ይሁን እሺ አትፍራ ሁሉም ቃል ሰብ ነው ሱቢያን ታር ባይተን ለምን ከሺያ ባሪን ታሪ እንዙያ አቶ ነተብላሶ እሺ እሺ አብዱዬ እሺ በል አብዱዬ ቤት እሺ አሁን እዛ ሰፈር ላይ እኔ እንዳገኘሁት መረጃ ከሆነ በውስጥ አንዳንድ ልጆችን አውርቼ ነበር፣ ወዳጆቻችንን እዛ አካባቢ ያሉ። ይሄ ልጅ ብቻ ሳይሆን እንደዚህ ስልክ ስታወጣ እንደዚህ ስትል የሚደነበረው የሰፈሩ ልጆችም ጭምር ነው የሚል መረጃ ተነግሮኛል። እና ልጁ ቀጥታ ስለደረሰበት ነው እንደዚህ የሚሆነው እና የእሱን እንትን በጣም የሚያስጠላው ነገር በጣም የልጁን እንትን በጣም አስቀያሚነት የምትረዳበት አንዱ እንትን እንደው ታውቃለህ፣ ቢያንስ መጨረሻ ላይ እንኳን ሰው እንትን ካለበት በኋላ ነው ይሄን ልጅ እኔ ቪዲዮን ጨርሻ ላየሁት ባላስቻለኝም ስጠይቅ መጨረሻ ላይ እንዲህ ያለውን ነገር ነግሮታል ወይ ለምን እየቀረጸው እንደሆነ ነግሮታል ወይ ብዬ ጠየቅኩኝ። የሆነ ሰው አጠገቤ የነበረ ሰው እና በፍጹም እንደዛ አላደረገም አይነት ነገር ተመልሶ ሄዶ ነው ሌላ ቪዲዮ ሲሰራ ነው ለቤተሰቦቹም አሳይቶ ጭራሽ ቤተሰቦቹ ጋር ሄዶ ቪዲዮን አሳይቷቸው ምናምን ነገር ልጁ ቤተሰቦችን በዲፕሎማሲ ይዟቸው ምናምን ቪዲዮን አሳይቷቸው እንደዚህ እኮ ለቲክቶክ ቀርጬ ሰው ተቆጣኝ ምናምን ነገር ብሎ እንደገና እነሱን አታለው ምናምን ያው እነሱ ብዙም የገባቸው ነገር ያለ አልመሰለኝም በሰዓቱ አታሏቸው ልጁን ይዞ ወጥቶ ሌላ ቪዲዮ እንደዚሁ የላይክ እና የሼር መለቃቀቢያ ቪዲዮ የሰራው አስቦበት ምናምን ነገር ሳይሆን የተወሰኑ ሰዎች ልጁን እናግዘው የሚል ነገር ስላቀረቡ ነው። ይቅርታ ሊጠይቅም እኮ አልፈለገም፣ ቪዲዮም ሊያነሳ እኮ አልፈለገም። ልጁ ግን እንደዚህ አስደንግጠኸው እንደዚህ አስጨንቀኸው ልጁን እንዴት ምንም ነገር ሳትሎ ዝም ብለህ ቪዲዮ ብቻ ለቀህ ምናምን ተብሎ እንትን ሲሉት እናግዘው እንርዳው ራሱን ሲናገር ነበር። እንርዳው የሚሉ ሰዎች ሲመጡ ነው እኮ ሄዶ ያንን ቪዲዮ ረዳሁት ሱሪ ገዛሁለት ምናምን ነገር ብሎ ሌላ ቪዲዮ የሰራውና አንዳንድ ሰዎች ይቅርታ